ጻፈሽ ማውራት አልተመቸኝም ብላ ስለዚህ ጠይብሽ ሲመችሽ ንገሪን እናስገባሻለን። አብሽሪ ስራ ላይ ከሆንሽ ችግር የለውም። ጠይብ ሌላ ማን አለ? እስኪ ሌላ እስከዛ አውሪ። የሆነች ልጅ አለች በጣም ያስቸገረችኝ አንተ ቤት እንዳስገባት እና እኔም ቤት ሞክሬላታለሁ እና እናቷን ፍለጋ ነው ሳውዲ የመጣችው። እናቷ 14 ዓመት 15 ዓመቷ ነው። ልጅቱ ገና ሕፃን እያለች ነው እናት ወደ አረብ ሀገር የመጣችው። በቀደም የነበረው ታሪክና የዚች ልጅ ታሪክ ይመሳሰላል እና ልጅቱ በጣም ሄዳለች ብታይ ውጭ ጉዳይ ሚኒስቴር። ከዛን ደግሞ ደብዳቤ መጥቶ ሳውዲ ሲገባ ሳውዲ የለችም፣ ሳውዲ አልገባችም፣ ዱባይ ነው የገባች ይላሉ። ዱባይ ስታስፈልግ ዱባይም አልገባችም ይላሉ። እናቷ ግን ደማም እንዳለች ልጅቱ እርግጠኛ ናት። ያያሰዋል እና እንዴት አድርገን እንርዳት? ሞቤች ልጅ እናቷ ግን ደማም እንዳለች ልጅቱ እርግጠኛ ናት። ሰውየው ስልክ አንስቶ 2 ጊዜ ስልክ ዘግቶባታል ልጅቷ ላይ። ልጅቷ አሁን ሳውዲ ነው ያለችው። እስቲ ካለሽ ማሬ በዋትስአፕ አለውኝ እዚህ ከስር ነኝ ብለሽ ኮድን እሰጥሻለሁ እንድትገቢ። አይ መጀመሪያ ቪዲዮ መስራት አለበት ሳላስገባት እኔ ጋር ያው እኔ ጋር ሰርታለች አኩ ቪዲዮውን ለእኔ ትላክልኝ እና በራሴ በግል ቪዲዮውን ሊየው ናቸው መልዕክቱን ልስማው ምን እንደምትል። እኔ እንደዚህ ነው ችግሬ እንደዚህ ነው ብላ ትበል። ከዛ በኋላ አስገባታለሁ። እሺ በቃ እኔ ቪዲዮ መረጃዎቹን ወረቀቶቹን የላከችው ምናምን ማየት አለብኝ። እሺ ለሀያት እልካለሁኝ። ሀያት ቤት ስላላት በቃ እንደሱ እናደርጋለን። መርሀባ ችግር የለም አብሽሪ። طيب اوكي ሀያት خالد ይላል። እስኪች እናስገባት። طيب ጀማ የምትገቡ ሰዎች ቶሎ ቶሎ። እኔ ያው ትንሽ ጊዜ ነው ያለኝ ስራ ስላለኝ ያው የተወሰነ ደቂቃ ልስማ ብዬ ነው የመጣሁት። በነገራችን ላይ طيب ቀጣይ ጅንስ ማለት ደግሞ ብዙ ናቸው። እኔ ዝም ብዬ አንዳንድ ልሳብ ከጋስት ላይ ግን እየሳብኳቸው አትገቡም። ከኔትወርካቸው ነው ከምንድን ነው ወይ መግባት ፈርታችሁ ነው አላውቅም። ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። ለዛ ይሆናል። ኧረ አላ ሰሚራ እኔን ስማኝ እያለች ነው። የአዙ ፕሮፋይል ያደረገች አዙ ደግሞ በ16 ጌም አላት። ሞቤ ለእኔ አንበሳ ስጠኝና አንበሳውን ወስጄ እኔ ልስጥልህ ከነ ነፍሱ። እንግዲህ እኔ የለኝም። እኔ ምስኪን የልጆች አባት ነኝ። አንበሳ የምሰጥበት አልተረፈኝም። አፉ በኝና እኔም ተፍተፍ እያልኩ ነው እንግዲህ ሰርቼ ማሳድገው። ብዙ አንበሳዎች ሰጥቻለሁ። ኑረዲን እኔ ሀቅ ለመናገር እስካሁን ድረስ አንበሳዎች ለሶሪያዎች፣ ለፊሊስቲኖች ምናምን ነው ለእነሱ ነው የሰጠሁት እንጂ ለሀበሻ ሰጥቼ አላውቅም። ብድር ነው የጠየቁ እኮ እኔ አላበድርማ። ብድር በእስልምና አይቻልም፣ የተከለከለ ነው። ቀረጥ ነው አራጣ ነው እኮ የሚከለከለው። እንግዲህ እናንተ ከተረፋችሁ አንበሳ ሰጡ። እኔ ግን እየተረፈኝ የለም። እኔ ያው ልጆች አለኝ፣ ወተት መግዣ ያስፈልገኛል እና እኔ እዚህ ከእናንተ ከምሰጡ ላይ ነው እንግዲህ ያጠራቅሜ ያው አንዳንዴ ለፍልስጢን ላይ ሶሪያ ላይ ያሉ እነዚህ ምስኪኖች ይሰጣቸዋል። እነሱ ስለሚቸገሩ ነው፣ እነሱ ግዴታቸው ስለሆነ ስለሚያሳዝኑኝ ነው እንጂ ለሌላው ጌም ምናምን አዘጋጅቶ ይቅርታ አድርግልኝ እና እኔ እንደዛ እንትናል የተረፈ ብር የለኝም። እኔም ለፍቼ ደክሜ ነው ብሬን ማመጣው እና እንዳለ ክሬዲት ካርድ ምናምን ነገር ደግሞ የለኝም። በነገራችን ላይ አልፈልግም፣ አልጠቀምም። አልሐምዱሊላህ ምንም አይነትም ክሬዲትም የለብኝም። ነገ ስሞት ሚስቴ ላይ ምንም እዳ ጥይባት መሄድ አልፈልግም። አያችሁ ያጀማ
እንደዛ ነገር አይመቸኝም። ደረረረረ እሺ እያስገባው ነው። በነገራችን ላይ ግን አትገቡም። ጠይብ ስለዚህ የምትናገሩት ነገር የላችሁም። ቅድም ማናት እኔን አዳምጠኝ ያለችው የምትለው የነበረው ሰሚራ ኡስማን። እሷን እስኪ እንስማት። ሰሚራ ኢትዮጵያ አለች ጋስት ላይ። ሰሚራ ኡስማን የለም ጋስት ላይ። የለም አትልኪም። ሰሚራ ኡስማን የምትባል ጋስት ላይ የለችም። ሰሚራ ኡመር ቻት እናት። እስኪ እንስማት። طيب السلام عليكم ابي. وعليكم السلام اهلا. الحمد لله كان يقال الحمد لله. በቀደምም እየጻፍኩልህ ነበር ሙቤዋ እና እህቴ ሳውዲ ሪያድ ነበረች እና ሰዎቿ አልፈለጓትም። ማስወጥ ከቤት ውጪ ብለው አስወጧት ማለት ነው። የዛን ቀን እኔ አንተን እርዳኝ እያልኩ የነበረ ቀን ሐሙስ ዕለት ማለት ነው። እና እኔ እንዳትወጪ ብዬ እዛው እንድትቀመጥ አደረግኳት። ማለት ሴትዮዋ በሩን ከፍታ ካልወጣሽ እያለች አልነበረም። ለምን ፖሊስ አልደወለችም? ለፖሊስ አላነሳላት አሉ። እንደዛ ብሎ ነገር የለም። አላነሳሉኝ እንደዛ ብሎ ነገር የለም። ፖሊስ አላነሳ የሚባል ነገር የለም። ይሄ በታሪክም ታይቶም ተሰምቶም አይታወቅም። ፖሊስ 991 ከደወለች ፖሊስ ወዲያው ነው የሚያነሱት። የትም ሀገር ኖ እንደዛ የለም። ይሄ ውሸት ነው። አልደወለችም። 39 ነው የደወለችው እና 39 ነው የደወለችው። አላነሳሉኝ ስትለኝ ከዛ እኔ ደግሞ ከቤቱ እንዳትወጪ አልኳት። ከዛ ከቤት እንዳትወጪ አልኳት እና ከዛ የወሰዳት ሰውዬ ወንድሟ ነው ከቢሮ የወሰዳት እና እሱ መጥቶ ወሰዳት ወደ ቢሮ ማለት ነው። ከዛ ወደ ቢሮ ሲወስዳት ያው ኤጀንሲዋ ኢትዮጵያ አስተርጓሚዋ የምትባለው ማለት ነው። እሷ በጣም እንዳይሆን ነው ያደረገቻት። ሪከርድም አለኝ ማለት ነው። ስትፈትሻት እንዳይሆን ነው ያደረገቻት እና በጣም የሰደበቻት ደንቆሮ ደደብ ለምን መጣሽ እዚህ አርፈሽ? ማነው ስማች? ረህማና ስማ። እቺ አስተርጓሚዋ ሪሃና አውቃታለሁ። እና እዛው ቢሮ ገባች። ዛሬ 7 ቀኗ ነው ማለት ነው። ከዛ አሁን እኔ የፈለግኩት ሙቤዋዬ ምንም አይደለም። ሰዎቹም ትኬት ካልቆረጡላት ወደ ሀገር ራሴም ቢሆን ቆርጬ እንድትገባ። አሁን ቢሮ ነው ያለችው? ቢሮ ነው ያለችው። እና ቢሮ ውስጥ አሁን እዛ ቢሮ ውስጥ ደግሞ አንድ የሆነ የሚሰራ ግብጽ አለ አይደል? አዎ ጓደኛዋ ደውላ በቀበቶ እየተመቱ ነው አለች። ጓደኛዋ አሁን ወደ ኢትዮጵያ እየተሳፈረች በ9 ቀኑ አሁን ደውላልኝ ነበር። ሪከርዱንም እልክልሃለሁ ከፈለክ። ልጅቷ ያለችኝን በጣም ረሃብ አለ፣ በዛ ላይ ወንዶች በቀበቶ ነው ሹፌሮች ወንዶች አሉ፣ በቀበቶ ነው የምታስመታቸው አለች። እሺ አሁን እሷ ጋር እንዴት ነው እሷ ማግኘት እንችላለን? እህቴንማ ስልክ ተረክበዋታል። የኤጀንሲው ስልክ ግን አለኝ እና አሁን ደውላልኝ ነው በ9 ቀን ልሳፈር ነው ብላ ከዛ ወጣ ነው እና በጣም ስራ ያሰሯቸዋል። እንዲሳፈሩም አይፈልጉም። ምንድን ነው ብለን ስንጠይቃቸው ምን አባሽንስ ዝም ብለሽ እዚህ ተቀምጠሽ አንቺን ከርስ የሚሞላ የለም አርፈሽ ስሪ ይላሉ። ሽንት ቤት ያጸዷቸዋል እና እንዲወጡ አይፈልጉም። 2 ወር 3 ወር ያላቸው ልጆች እዛ እንደምንም ብለው ቪዲዮ መቅረጽ አይችሉም። አሁን እቺኛው ማነው ስማ ሪሃና የምትባለው እንደዛ ስትናገር የሆነ እሷ ልጅን እንደምንም ብለን ቪዲዮ መቅረጽ አለብን። ለምን የተለያዩ እህቶቻችን ናቸው በእሷ ልጅ ላይ ሸኳ ሲያቀርቡ። ባለፈውም ሌላ ሰው እንደዚህ የተወሰነ ድምጿ አለኝ። እስኪ ላኪያት። እኔም ጋር ላይ የእሷ ድምፅ ስላለ ከዚህ በፊት ስልክ ያወራችሁ ምናምን ጋ አለ ድምጿ አለኝ። የተወሰነው ድምጿ አለኝ። በምን ልላክልህ ነው? ቆይ ባለፈው የሆነ ሰው አናግሯት ነበርና እስኪ ካልተኛች መልዕክት አስቀምጥ። ሰላም አለይኩም ማሙዬ። አኪድ ተኝተሽ ትሆናለች ማታ ከ10 በኋላ ስራ ስለምትገቢ እኔ የምልሽ ከተመቸሽ እስኪ ላይ ከተመቸሽ፣ ከተኛሽ ደግሞ ችግር የለውም። እስኪ ቆይ ድምፅ አለ፣ የሆነ ድምፅ አለ። የእሷ ድምፅ ነው አይደለም የሚለውን እኔ እንጃ።
ላሰማህ እዚህ ላይ አለኝ ሌላ ስልክ ወይ አሰሚኝ። አንቺ የት ሀገር ነው የምትኖሪ? ሳውዲ? እኔ ሳውዲ ነኝ። አልገሲም ነው ሩቅ ነኝ። ከሪያድ 3 ሰዓት 4 ሰዓት መንገድ ርቃለሁ። እሷ ወዴት አካባቢ? ወደ አብሃ አካባቢ ነው ያለችው? ላ እንትን ሪያድ ናት። ኦኬ እሺ